ኦሪት ዘኍልቍ ምዕራፍ 6 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ንገራቸው፣ ሰው ወይም ሴት ለእግዚአብሔር ራሱን የተለየ ያደርግ ዘንድ የናዝራዊነት ስእለት ቢሳል ከወይን ጠጅና ከሚያሰክር መጠጥ ራሱን የተለየ ያድርግ። ከወይን ወይም ከሌላ ነገር የሚገኘውን ሆምጣጤ አይጠጣ፣ የወይንም ጭማቂ አይጠጣ። የወይን እሸት ወይም ዘቢብ አይብላ። ራሱን የተለየ ባደረገበት ወራት ሁሉ ከወይን የሆነውን ነገር ሁሉ ከውስጡ ፍሬ ጀምሮ እስከ ገፈፎው ድረስ አይብላ። ራሱን ለመለየት ስእለት ባደረገበት ወራት ሁሉ በራሱ ላይ ምላጭ አያድርስም። ለእግዚአብሔር የተለየበት ወራት እስኪፈጸም ድረስ የተቀደሰ ይሆናል። የራሱንም ጠጕር ያሳድጋል። ለእግዚአብሔር ራሱን የተለየ ባደረገበት ወራት ሁሉ ወደ ሬሳ አይቅረብ። ለአምላኩ ያደረገው ስእለት በራሱ ላይ ነውና አባት ወይም እናቱ ወይም ወንድሙ ወይም እህቱ ሲሞቱ ሰውነቱን አያርክስባቸው። ራሱን የተለየ ባደረገበት ወራት ሁሉ ለእግዚአብሔር የተቀደሰ ነው። ሰውም በአጠገቡ ድንገት ቢሞት የተለየውንም ራሱን ቢያረክስ እርሱ በሚነጻበት ቀን ራሱን ይላጭ። በሰባተኛው ቀን ይላጨው። በስምንተኛውም ቀን 2 ዋኖሶች ወይም 2 የርግብ ግልገሎች ወደ መገናኛው ድንኳን ደጃፍ ወደ ካህኑ ያምጣ። ካህኑም አንዱን ለኃጢአት መሥዋዕት ሁለተኛውንም ለሚቃጠል መሥዋዕት ያቀርበዋል። በሬሳም የተነሣ ኃጢአት ሠርቶአልና ያስተሰርይለታል። በዚያም ቀን ራሱን ይቀድሰዋል። ራሱን የተለየ ያደረገበትን ወራትም ለእግዚአብሔር ይቀድሳል። የ1 ዓመትም ተባት ጠቦት ለበደል መሥዋዕት ያምጣ። ናዝራዊነቱ ግን ረክሶአልና ያለፈው ወራት ሁሉ ከንቱ ይሆናል። የመለየቱ ወራት በተፈጸመ ጊዜ የናዝራዊው ሕግ ይህ ነው። ወደ መገናኛው ድንኳን ደጃፍ ይቅረብ፣ ቁርባኑንም ለእግዚአብሔር ያቅርብ። ነውር የሌለበትን የ1 ዓመት ተባት ጠቦት ለሚቃጠል መሥዋዕት፣ ነውርም የሌለበትን የ1 ዓመት እንስት ጠቦት ለኃጢአት መሥዋዕት፣ ነውርም የሌለበትን አውራ በግ ለደኅንነት መሥዋዕት፣ 1 ሌማትም ቂጣ እንጀራ በዘይት የተለወሰ ከመልካም ዱቄትም የተሠሩ እንጐቻዎች፣ በዘይት የተቀባ ስስ ቂጣ፣ የእህሉንም ቁርባን የመጠጡንም ቁርባን ያቅርብ። ካህኑም በእግዚአብሔር ፊት ያቀርባቸዋል። የኃጢአቱንም መሥዋዕት የሚቃጠለውንም መሥዋዕት ያሳርግለታል። አውራውንም በግ ለደኅንነት መሥዋዕት ከሌማቱ ቂጣ እንጀራ ጋር ወደ እግዚአብሔር ያቀርባል። ካህኑም ደግሞ የእህሉን ቁርባንና የመጠጡን ቁርባን ያቀርባል። ናዝራዊውም የተለየውን የራሱን ጠጕር በመገናኛው ድንኳን አጠገብ ይላጫል። የመለየቱንም ራስ ጠጕር ወስዶ ከደኅንነት መሥዋዕት በታች ወዳለው እሳት ይጥለዋል። ካህኑም የተቀቀለውን የአውራውን በግ ወርች ከሌማቱም 1 ቂጣ እንጐቻ 1ም ስስ ቂጣ ይወስዳል። የተለየውንም የራስ ጠጕር ከተላጨ በኋላ በናዝራዊው እጆች ላይ ያኖራቸዋል። ካህኑም እነዚህን ለመወዝወዝ ቁርባን በእግዚአብሔር ፊት ይወዘውዛቸዋል። ይህም ከሚወዘወዘው ፍርምባና ከሚነሣው ወርች ጋር ለካህኑ የተቀደሰ ነው። ከዚያም በኋላ ናዝራዊው ወይን ይጠጣ ዘንድ ይችላል። ስእለቱንም የተሳለው የናዝራዊው እጁም ከሚያገኘው ሌላ ስለ ናዝራዊነቱ ለእግዚአብሔር የሚያቀርበው የቁርባን ሕግ ይህ ነው። ስእለቱን እንደ ተሳለ እንደ ናዝራዊነቱ ሕግ እንዲሁ ያደርጋል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮንና ለልጆቹ ንገራቸው፣ የእስራኤል ልጆች ስትባርኩአቸው እንዲህ በሉአቸው፣ እግዚአብሔር ይባርክህ ይጠብቅህም። እግዚአብሔር ፊቱን ያብራልህ ይራራልህም። እግዚአብሔር ፊቱን ወደ አንተ ያንሣ ሰላምንም ይስጥህ። እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እባርካቸዋለሁ።